ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? ለለቱ የመራረጥናቸው አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። የዛሬው መረጃችን የምንጀምረው የትግራይ ተወላጅ የሆነው የኢትዮጵያ የቀድሞ ወታደር የጻፈውን አንድ መልእክት ወደ እናንተ በማጋራት ነው። መልእክቱን እንደሚከተለው ወደ እናንተ ልናቀርበው ወደናል። እስከ መጨረሻ አብራችን እንድትቆዩ ከወዲሁ ጋብዛለሁ። ሎሚ ጽባህ የተሰኘው የውዲቷ ሶፊያ ጽባህ ሙዚቃ ስሰማ እጅግ መሰጣለው። በወቅቱ የነበረው ሁኔታና ጊዜው ይታየኛል። ብዙ ጥልቅ ትዝታዎች ከፊቴ ድቅን ይሉብኛል። ወቅቱ በ1970ዎቹ መጨረሻ ላይ ነበረ። ሶፊያ ከታዋቂው አርቲስት ዶክተር ኪሮስ አለማየሁና ሌሎች የትግራይ ኪነት አባላት ጋር ኤርትራ መጥተው በተለያዩ የኤርትራ አውራጃዎች በአስመራ ከተማና በየፋብሪካዎቹ ጭምር እየተዘዋወሩ ስለ እናት ሀገራችን ኢትዮጵያ ታሪክ፣ ስለ ህዝቦቿ አንድነት፣ ፍቅር፣ መከባበርና ጀግንነት አባቶቻችን የውጭ ወራሪዎችን ለመመከትና ለመከላከል በተለያዩ የኤርትራ የትግራይና የኢትዮጵያ ክፍሎች በአንድነት የፈጸሙት ገድል በዜማ ህዝቡን የሚቀሰቅሱበት ወቅት ነበረ። ከዚህም በላይ ኪነቱ በተለያዩ የጦር ሜዳዎች እየተገኙ ጀግናው ሰራዊታችን በተሰማራበት ግንባር ሁሉ በመዘዋወር የውጊያ ሞራሉን በመቀስቀስ በማበረታታት እጅግ ከፍተኛ መነቃቃትና ሞራል እንዲኖረው በማድረግ ለሀገራችን ከፍተኛ አስተዋጽኦ አድርገዋል። በመሰረቱ በወቅቱ የአዲግራት የአክሱም ኪነቶችን ተቋቁመው ብዙ ጊዜ የሚጠይቀውን ዜማ በማዜም ባደረጉት ጥረትና በፈጠሩት ተጽዕኖ በኤርትራ እንኳን በአስመራና በሌሎች አውራጃዎች ወጣቶችም በማህበር እየተደራጁ ባህላቸውን ኪነቶች በማስፋፋት ከፍተኛ እንቅስቃሴ ሲያደርጉ የነበረበት ጊዜ ነበር። በዚህ ጊዜ የትግራይ ወጣቶች ጀግናው ሰራዊታችን ነጻ ባወጣቸው አካባቢዎች ኤርትራ ዘምተው ህዝቡ በገበሬ ማህበር፣ በወጣት፣ በሴቶች በተለያዩ የሙያ ማህበራት በማቋቋም በማንቃትና በማደራጀት ከፍተኛ መስዋዕትነት ከፍለዋል። እኔም የዚች መጠነኛና አጭር ጽሁፍ ያዘጋጀው ኢትዮጵያዊ ከላይ የጠቀስኩት ታሪክ አልፌ የመጣሁ እንደ ወዲ ሻምበል ሀገር አንድነትና ለህዝቦቿ ልዕልና የሰራዊቱ አባል ሁኜ በአልዲቲያና ግንባር የወቅቱ 505 ለንዑስ የግንባር ኃይል አባል በመሆን እንዲሁም በአፍ አበት ግንባር በጀግናው ብርጋዴር ጀነራል ውበቱ ጸጋይ የሚመራው የአንበሳው 3ኛ ክፍለ ጦር አባል በመሆን የዜግነት ግዴታዬ ስወጣ የቆየው ሲሆን በሰራዊቱ ውስጥ በቆየሁባቸው ዓመታት ከብዙ ጀግና አለቆችና የበታች ሹሞች አባላት በበረሃ የፀሐይ ንዳድ፣ በውሃ ጥም፣ በተለይም ደግሞ እንጀራ መብላት እንደ ብርቅ ማየት ብቻ ሳይሆን ጭራሹንም የማይታሰብበት ሰራዊቱ ደረቅ ኮሸሮ ወይም ጋሌጣና የቆርቆሮ ሽሮ ብቻ እየተመገበ ለዓመታት ደከመኝ ሰለቸኝ ሳይል ህይወቱን ለሀገር አንድነት ቅድሚያ ሰጥቶ ከምሽግ ሳይወጣ መስዋዕትነት ሲከፍል ከቆየው ጋር ብዙ የዓላማ ወንድሞቼ ቢሞቱም አብሬያቸው አንድ ጉድጓድ ብቀበር ከምላቸው ጀግኖች ጓዶች ከቤተሰቦቼ በላይ ከህሊናዬ አይጠፉም። ቀድሞ ሰራዊት ሲባል አዲሱ ወጣት ትውልድ ሊገነዘበው የሚገባ ብዙዎቹ ከትዳር አጋራቸውና ከልጆቻቸው ተለይተው ሌሎችም የወጣትና የጉልምስና እድሜያቸው ትዳር ሳይመሰርቱ ወልደው ሳይስሙ ወላጆቻቸውን የትውልድ ቀያቸውን ለዓመታት ሳያዩ ለእናት ሀገር ኢትዮጵያ ውድ ህይወታቸውን መስዋዕትነት የከፈሉ ከፊሎቹም እጅና እግር አጥተው የአይን ብርሃናቸውን አጥፍተው የነበሩና እስካሁንም በህይወት የተረፉ ካሉ በዚህ ሁኔታ ያለፉ የሀገር ባለውለታዎች ናቸው። የቀድሞው የኢትዮጵያ ሰራዊት ዘሩ አንድና አንድ ብቻ ነው፣ ኢትዮጵያዊ። ለዓመታት አብረን ስንኖር ማን የየትኛው ብሔር እንደሆነ መጠየቅ ቀርቶ ስለ ዘር ማውራት ምናልባትም የከፋፋይና የርኩስ መንፈስ አስተሳሰብ፣ ጸያፍና የተናቀ አስተሳሰብ እንደሆነ ነበር የምናምነው። በመንፈሳዊ እምነትም የሰው ዘር በሙሉ ምንጩ ከአዳምና ሔዋን መሆኑ ሁሉም እግዚአብሔር ትልቅ ትንሽ ሳያደርግ በእኩል የፈጠረን እንደሆነ አምናለሁ። በዚህ አጋጣሚ ዲሽታጊኔ የተባለ ዕውቅ አርቲስት ስለዚህ ጉዳይ ያስተላለፈው ሙዚቃ አድናቆቴን እገልጻለሁ። የቀድሞ የኢትዮጵያ ሰራዊት ወቅቱና ጊዜው እድለኛ አላረገውም። ለ17 ዓመታት በሙሉ በምስራቅ ከሶማሌ ወራሪ ጋር በመሀል ሀገርም በተለይም ከገንጣይና አስገንጣይ ወንበዴዎች ጋር አንዳችም ቀን ሳያርፍና ሳያስተነፍስ ሲንከራተት፣ ሲቆስል፣ ሲደማና ሲሞት በመጨረሻም በውስጥና በውጪ ሴራ በጠላቶች መዳፍ ስር እንዲወድቅ ሆነዋል። በ1983 ኢህአዴግ አዲስ አበባ ከመቆጣጠሩ በፊት ይህ ሰራዊት በእጁ እሳት ይዞ ከባድና ቀላል መሳሪያ ታጥቆ አንዳችም የህዝብና የመንግስት ንብረት ሳይዘርፍ አንዳችም ወንጀል ሳይሰራ ወይንም አመጽ ሳይፈጽም በሰላማዊ መንገድ መሳሪያውን ለባለጊዜዎች በሰላም ያስረከበና የአዲስ አበባ ከተማና ህዝቦቿ ከጥፋት ያዳነ ሰራዊት ነበረ። ወዲ ሻምበል በእኔ አንደበትና ችለታ ሁሉም ጽፌ አልዘልቀውም፣ አቅሙም የለኝም። ይሁን እንጂ ታሪክ ወደፊት ስለዚህ ጀግና ሰራዊት ጀብዲ ጽፌ ይሆናል። አመሰግናለሁ። ከመቀሌ የቀድሞ ሰራዊት አባል ነኝ።
ወደ ቀዳሚው መረጃችን ስናልፍ የህወሓት ታጣቂዎች የበጀት እጥረት አጋጥሟቸዋል ተባለ። የህወሓት ታጣቂዎች ህወሓት በክልሉ ጊዜያዊ አስተዳደር መፈንቅለ መንግስት ካካሄደ በኋላ የበጀት እጥረት እንዳጋጠማቸው የአርሚ 60 ሜካናይዝድ ሎጂስቲክ አስታውቋል። አርሚው በጻፈው ደብዳቤ አሁን በትግራይ ክልል የተፈጠረው ሁኔታ እስኪፈታ ድረስ የቀለብ በጀት እጥረት ስላጋጠመን ከዚህ በፊት በቀን 115 ግራም 7 ዳቦ እየቀረበ የነበረ ሲሆን አሁን ግን 100 ግራም 7 ዳቦ ነው የምናቀርበው ብለዋል። የትግራይ ልማት ማህበር ወይም ደግሞ በትግርኛ ስሙ ማህበር ልማት ትግራይ 25 ሚሊዮን ብር ለደደቢት ሚዲያ ከፍሎታል ተባለ። የትግራይ ልማት ማህበር ለደደቢት ሚዲያ ባለቤት ዶክተር ኃይለ አረፋይነ 25 ሚሊዮን ብር መክፈሉን የሚያሳይ ሰነድ ተገኝቷል። በሰነዱ ላይ እንደሰፈረው የትግራይ ልማት ማህበር በሰሜን አሜሪካ ስራ አስፈጻሚ ቡድን የትግራይን ሚዲያ የትግራይ ክልል ጊዜያዊ አስተዳደርን ለመቃወም በሚቻልበት ሁኔታ ላይ በመወያየት የተሳካ ስብሰባ አካሂዷል። የስራ አስፈጻሚ ቡድናችን ከዶክተር ደብረጽዮን ገብረ ሚካኤል ጋር የፋይናንስ ዝግጅቶችን ለማመቻቸት ከዶክተር ኪዳን አሰፋ 2 ቅድመ ስብሰባዎችን አድርጓል። በመቀጠልም ከስራ አስፈጻሚ ቡድኑ ጋር ውይይት አድርገዋል። እነዚህን ውይይቶች ተከትሎ ለደደቢት ሚዲያ ለሳተላይት አገልግሎትና ለሰራተኞች አበልስ $130,000 ድጋፍ ለማድረግ ወስነናል። በተጨማሪም ለዶክተር ኃይለ አረፋይነ ደሞዝ $70,000 መድበናል። ይህም የታክስ ግምትን ለማሻሻል ባቀረበው ጥያቄ መሰረት በቀጥታ ወደ ሞርጌጅ ሂሳቡ ይገባል። በተጨማሪም የትግራይ ክልል ጊዜያዊ አስተዳደር እስከሚለቅ ድረስ ይህንን ጅምር ለማስፈጸም እቅድ ለማውጣት ከዶክተር ኃይለና ከቡድናቸው ጋር ውጤታማ ውይይት አድርገናል። ይህ ጥረት ለሌሎች የሚዲያ ድርጅቶችና ለገርአልታ ኢንስቲትዩት ከምናደርገው ቀጣይነት ያለው ድጋፍ ጋር የሚስማማ ነው በማለት የተጻፈው ሰነድ የተገኘ ሲሆን በደብዳቤውም ለህዝብ ይፋ እንዳይደረግ የሚያስጠነቅቅ መልእክትም ታይቷል። ዶክተር ደብረጽዮን በ50ኛው የህወሓት በዓል ላይ ደደቢት ሚዲያን ማመስገኑ አይዘጋም። ማህበር ልማት ትግራይ ህወሓት ህገወጥ ገንዘብ ለማዘዋወር የምትጠቀምበት ተቋም ነው በማለት ብዙዎች እየተቀባበሉት ይገኛሉ። ከውጭ ወዳገኘነው መረጃ ስናልፍ የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመታት ጦርነት በኋላ ካርቱም የሚገኘው ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተለቀቁና ቢቢሲ ያረጋገጣቸው ቪዲዮዎች አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባረረ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊ የቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ገልጸዋል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፊልሚያዎች የተካሄዱባት ከተማ ናት። ጦርነት ከተጀመረበት ጊዜ ጀምሮ ፈጥኖ ደራሹ ኃይል አብዛኛውን የካርቱም ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግበዋል። ሐሙስ ዕለት በሪፐብሊካኑ መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎች ማስከተላቸውን የዓይን እማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ደጋሎ ሄምቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታችን ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸው ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛ የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይህን ፈጥኖ ደራሽ ኃይል ሰፋ ያሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። መረጃው ቢቢሲ አስነብቦታል። ቻይና በአደንዛዥ እጽ ወንጀል 4 ካናዳውያንን በሞት ቀጣች። በዚህ ዓመት መጀመሪያ ላይ 4 ካናዳውያን በቻይና ውስጥ ከአደንዛዥ እጽ ጋር በተያያዙ ክስ መገደላቸው የካናዳ ባለስልጣናት አረጋገጡ። የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ እንደተናገሩት ሁሉም ጥምር ዜጎች ያላቸው ሲሆን ጉዳዩን ለወራት በቅርበት ሲከታተሉ ቆይተዋል። የቀድሞው ጠቅላይ ሚኒስትር ጀስቲን ትሩዶን ጨምሮ ከሌሎች ባለስልጣናት ጋር ቅጣቱን ለማስቆም እንደተሞከረም ለቢቢሲ ተናግረዋል። በካናዳ የሚገኘው የቻይና ኤምባሲ ቃል አቀባይ ኦታዋ በበኩላቸው ከዓመታት ውጥረት በኋላ በአገሮቹ መካከል ያለው ግንኙነት እየቀነሰ እንደሄደ ኃላፊነት የጎደላቸው አስተያየቶች እንዲቆሙም አሳስበዋል።
ኤምባሲው ቤጂንግ የካናዳ ዜጎችን መብትና ጥቅም ሙሉ በሙሉ አረጋግጣለች ያለ ሲሆን ካናዳም የቻይናን ሉዓላዊነት እንድታከብር አሳስበዋል። የቻይና የውጭ ጉዳይ ሚኒስተር በህጉ መሰረት እርምጃ መውሰዱን የገለጸ ሲሆን ለወንጀላቸውም ጠንካራና በቂ ማስረጃ አለን ብለዋል። የካናዳ የውጭ ጉዳይ ሚኒስተር ሜላኒ ጆሊ ለጋዜጠኞች በሰጡት መግለጫ የተገደሉት 4 ሰዎች የቻይናና የካናዳ ዜጎች ናቸው፣ ግድያቸውም ከአደንዛዥ እጽ ክስ ጋር የተያያዘ ነው ብለዋል። በቻይና በካናዳውያን ላይ የተፈጸመው የሞት ቅጣት አጥብቀን እናወግዛለን ሲሉም አክለዋል። ካናዳውያን ደህንነታቸው የተጠበቀ መሆኑን ለማረጋገጥ በቻይና ላይ ጫና ማሳደር ምን ያህል አስፈላጊ እንደሆነ አረጋግጠናል ብለዋል። በቻይና ውስጥ ምን ያህል ሌሎች ካናዳውያን የሞት ቅጣት እንደሚጠብቃቸው ግልጽ መረጃውን በሚስጥር እንዲይዙ ከቤተሰቦቻቸው ጥያቄ እንደቀረበላቸውም ጠቅሰዋል። አምነስቲ ኢንተርናሽናል ባወጣው መረጃ ቤጂንግ በየዓመቱ በሺዎች የሚቆጠሩ ሰዎችን በሞት ቅጣት እንደምትቀጣ አስታውቀዋል። ቻይና ከአደንዛዥ እጽ ከሙስናና ከስለላ ጋር በተያያዙ ወንጀሎች ላይ የሞት ቅጣት የምትፈጽም ቢሆንም በውጭ ሀገር ዜጎች ላይ የሞት ቅጣትን ስትፈጽም ግን እምብዛም አይታይም። የሰብአዊ መብት ተሟጋች ድርጅቶች ቻይና በዓለም ላይ ከፍተኛ የሞት ፍርድ ከሚፈጸሙባቸው ሀገሮች አንዷ ናት ብለው ያምናሉ። ጋዜጣ ፕላስ መረጃውን አጋርቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌዴራሉ የትምህርት ዲፓርትመንት እንዲፈርስ የስራ አስፈጻሚ ትዕዛዝ ፈረሙ። የተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በምርጫ ቅስቀሳቸው ወቅት ተቋሙን እንደሚያፈርሱት ቃል ገብተው ነበር። የሪፐብሊካኑ ፕሬዝዳንት የትምህርት መምሪያውን አስደንጋጭ ውድቀት ያመጣ ሲሉ የከሰሱት ሲሆን ተቋሙ የሚቆጣጠረው ገንዘብ ለግዛቶቹ ለመመለስ ቃል ገብተዋል። ተቋሙን ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልግ ዋይት ሀውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለን ብለዋል። ተቋሙ ባለፈው ሳምንት ከፍተኛ የሰራተኞች ቅነሳ እንደሚያደርግ እንዲሁም ካሁን ይዘጋል የሚለው እርምጃ ጋር ተያይዞ በርካታ ህጋዊ ተግዳሮች ተገጥመውታል። ሐሙስ ዕለት በዋይት ሀውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ህጻናት ተከበው የነበሩት ትራምፕ አሜሪካ ከየትኛውም ሀገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎቹ በውጤታቸው ደረጃ ግርጌ ላይ እንደሚገኙ አክለዋል። ዋይት ሀውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎች በህገ ወሰን ውስጥ ለመዝጋት እንደሚንቀሳቀስ ገልጸዋል። ይህ ውሳኔ እንደ በርካታዎቹ የፌዴራሉን መንግስት ተቋማት ለመቀነስ በሚል የአስፈጻሚ ትዕዛዝ ተፈርሞባቸው ህጋዊ ተግዳሮቶች እንደገጠሙት ሊሆን እንደሚችል ተጠቁመዋል። ትራምፕ የስራ አስፈጻሚ ትዕዛዙን በሚፈርሙበት ስነ ስርዓት ላይ ተቋሙን እንድትመራ የሾሟት ሊንዳ ማክማሆን አወድሰው የተቋሙ የመጨረሻ ኃላፊ እንደምትሆን ያላቸው እምነት ገልጸዋል። በአስተዳደራቸው ውስጥ የምትሰራው ሌላ ነገር እፈልጋለሁ ብለዋል። ትራምፕ ትዕዛዙን ከፈረሙ በኋላ የሉዊዚያና ሪፐብሊካን ተወካይ ሴናተር ቢል ካሳዲ ተቋሙን ለመዝጋት ያቀደ ህግ ለማውጣት መታቀዱን አስታውቀዋል። ነገር ግን ሪፐብሊካኖች በሴኔቱ ያላቸው ብልጫ እዚህ ገባ የማይባል 53 ለ47 ሲሆን የፌዴራል ተቋሙ ለመዝጋት 60 ድምጽ ያስፈልጋቸዋል። ከዚህ ጋር ተያይዞ ይህንን በቀላሉ ለማሳካት እንደማይችሉ እየተነገረ ነው። ሆነም ዲፓርትመንቱ በመደበኛነት መዝጋት ባይቻልም የትራምፕ አስተዳደር የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID ላይ እንዳደረገው ሁሉ የገንዘብ ምንጩን በማድረግ እንዲሁም ሰራተኞቹን የማባረር ተግባራቱን ሊፈጽሙ ይችላሉ። ይህ እርምጃ ኤጀንሲው በርካታ ፕሮግራሞቹን እንዲሁም የረድኤት ተግባሩን እንዲያቆም አስገድደውታል። ትራምፕ የፈረሙት የስራ አስፈጻሚ ትዕዛዝ አስተዳደራቸው ምን አይነት እርምጃዎችን እንደሚወስዱ እንዲሁም የትኞቹ ፕሮግራሞች ሊጣጠፉ እንደሚችሉ ዝርዝር መረጃዎችን አላካተተም። ኃላፊዋ ሊንዳ ማክሞሆን የዲፓርትመንቱን መዘጋት ለማመቻቸት ሁሉም አስፈላጊ እርምጃዎችን እንዲወስዱና ለግዛቶችና ለአካባቢ መንግስታት ኃላፊነቱን እንዲሰጡ ያዛል። እንዲሁም አሜሪካውያን የሚተማመኑባቸው የአገልግሎቶች ፕሮግራሞች ውጤታማና ባልተቋረጠ መልኩ እንዲሄዱ ማረጋገጥ እንደሚኖርባቸውም መመሪያ ተቀምጦላቸዋል። በአውሮፓውያን 1979 የተመሰረተው የትምህርት ዲፓርትመንት የተማሪዎች ብድርን ከማስተዳደር በተጨማሪ ዝቅተኛ ገቢ ያላቸው ተማሪዎችን የሚረዱ ፕሮግራሞች ይመራል። ነገር ግን ትራምፕ ተቋሙ ዘርን፣ ጾታዊና ፖለቲካዊ አመለካከቶችን በታዳጊዎች ላይ ለማስረጽ እየሞከረ ነው ሲሉ ይከሱታል። መረጃው ቢቢሲ አማርኛ አስነብቦታል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ዓርብ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።